ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ስለ ቀጣዩ የኢራን አልጋወራሽ ይሆናል ተብሎ ስለሚጠበቀው ሞጅተባ ኻሜኒ ያልተሰሙ ዓለም አቀፍ ጉዳዮችን ልንዳስስ ወደድን። ሞጅተባ በየካቲቱ 21 የእስራኤልና አሜሪካ ጥቃት አባቱን፣ እናቱን፣ ሚስቱንና ከ3 ልጆቹ አንዱ እንዲሁም እህቱና የእህቱ ባል ተገድለውበታል። ከኻሜኒ የቀብር ስነ ስርዓት በኋላ ቀጣዩ አልጋወራሽ ይሆናል ተብሎ እየተጠበቀ ሲሆን እስራኤል ካሁኑ እሱንም እንደምትገለው ዛቻ ሰንዝራለች። ለመሆኑ አነጋጋሪው አልጋወራሽ ሞጅተባ ኻሜኒ ማን ነው? አስደናቂውን የመካከለኛው ምስራቅ ሁነቶች እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። በኢራን የእስላማዊ ሪፐብሊክ ጥላ ባጠላባቸው የስልጣን ዘመናት ውስጥ ተጽዕኖ በይፋዊ ንግግሮች ወይም በባለማዕረግ ባለስልጣናት በኩል ብዙም አይታይም። ይልቁንም የሀገሪቱን መጻኢ ዕድል በሚወስኑ የሃይማኖት አባቶች፣ የጦር አዛዦችና የፖለቲካ ታማኞች ስውር መረቦች አማካኝነት በዝምታ ይንቀሳቀሳሉ። በዚህ ድብቅ ዓለም ውስጥ ለረጅም ጊዜ ሲንቀሳቀሱ ከቆዩት ግለሰቦች መካከል እንደ ሞጅተባ ኻሜኒ ብዙ የሴራ ትንተናዎችና ግምቶችን ያስተናገደ ሰው ጥቂት ነው። ሞጅተባ ለብዙ አስርተ ዓመታት ከእይታ ውጭ ሆኖ ቆይቷል። ለጋዜጠኞች ብዙም አይገኝም። እንዲሁም ምንም አይነት ትልቅ የተመረጠ የሥልጣን ቦታ አልያዘም። ሆኖም የዲፕሎማቶች፣ የደህንነት ተንታኞችና የኢራን የፖለቲካ ሰዎች ውይይት ስለ ሀገሪቱ የወደፊት መሪነት በሆነ ቁጥር ስሙ በተደጋጋሚ ይነሳል። ምክንያቱ ቀላል ነው። ሞጅተባ እንደ አውሮፓውያኑ አቆጣጠር ከ1989 ጀምሮ በእስላማዊቷ ሪፐብሊክ ውስጥ እጅግ ከፍተኛውን የሥልጣን ቦታ የያዙት የኢራኑ የበላይ መሪ የአሊ ኻሜኒ ልጅ ነው። የሞጅተባ ኻሜኒን ሚና ለመረዳት የዘመናዊቷን ኢራን የሥልጣን መዋቅር መረዳት ያስፈልጋል። እስላማዊቷ ሪፐብሊክ የተወለደችው እንደ አውሮፓውያኑ አቆጣጠር በ1979 ንጉሳዊውን ሥርዓት ከገረሰሰው አብዮታዊ ሁከት በኋላ ነው። አብዮቱ የሻህን አገዛዝ የሪፐብሊካን ተቋማትን ከሃይማኖታዊ ስልጣን ጋር ባጣመረ የፖለቲካ ስርዓት ተክቶት አለፈ። በዚህ ስርዓት አናት ላይ የአብዮቱ የመጨረሻው ጠባቂና በመንግስት ጉዳዮች ላይ የመጨረሻው ባለስልጣን የሆነው የበላይ መሪ ወይም ሱፕሪም ሊደር ይገኛል። በኢራን የፖለቲካ መዋቅር ውስጥ ከፍተኛው የስልጣን እርከን እንዴት እንደሚሰራም ይህ ምስል በግልጽ ያሳያል። የበላዩ መሪ ሱፕሪም ሊደር የታጠቁ ኃይሎችን ያዛል፣ ከፍተኛ ዳኞችን ይሾማል፣ የውጭ ፖሊሲ አቅጣጫን ይወስናል። እንዲሁም እንደ እስላማዊ አብዮታዊ ዘብጓድ IRGC ያሉ ሀያላን ተቋማትን ይቆጣጠራል። ፕሬዝዳንቶችና ፓርላማዎች ሊመጡና ሊሄዱ ይችላሉ። ነገር ግን የሀገሪቱን ስልታዊ አቅጣጫ በመምራት ረገድ ዋናው አካል ሆኖ የሚቀጥለው የበላዩ መሪ ነው። አሊ ኻሜኒ እንደ አውሮፓውያኑ አቆጣጠር በ1989 የአብዮቱ መስራች ሩሁላህ ኻሜኒ ከሞቱ በኋላ ሁለተኛው የበላይ መሪ ሆኑ። የእሳቸው አመራር የኢራንን ፖለቲካ ከ3 አስርተ ዓመታት በላይ አስተዳድሯል። በእነዚያ ጊዜያት ውስጥ በሃይማኖታዊ ተቋማት፣ በደህንነት አገልግሎቶችና በፖለቲካ ልሂቃን ውስጥ የተወሳሰበ የታማኞች መረብ ዘርግተዋል። ሞጅተባ ኻሜኒ ያደገውና ለአቅመ አዳም የደረሰው በዚህ ኃይል ከባቢ ውስጥ ነው። እንደ አውሮፓውያኑ አቆጣጠር በ1969 በሰሜን ምስራቅ መሻድ ከተማ የተወለደው ሞጅተባ ገና ከጅምሩ ነው በአብዮታዊ ትግል ተጽዕኖ ወደ ተሞላው ዓለም የገባው። አባቱ የሻህ አገዛዝ ንቁ ተቃዋሚና የአያቶላህ ሩሁላህ ኻሜኒ አብዮታዊ ንቅናቄ የቅርብ ደጋፊ ነበሩ። በ1979 የኢራን አብዮት ሲፈነዳ ሞጅተባ ገና ሕፃን ነበር። ሆኖም የዚያ ዓመት ክስተቶች ሕይወቱን ሙሉ በሙሉ ለወጡት። ንጉሳዊው ሥርዓት ፈረሰ። እስላማዊቷ ሪፐብሊክ ተመሠረተች። አባቱም በአዲሱ አመራር ውስጥ በፍጥነት ወደ ላይ ወጡ።
በ1980ዎቹ ውስጥ ኢራን ከኢራቅ ጋር አውዳሚ ጦርነት በምታካሄድበት ወቅት አሊ ኻሜኒ በፕሬዝዳንትነት አገልግለዋል። ግጭቱ ሙሉውን የኢራን የፖለቲካ መሪዎች ትውልድ ቅርጽ ቀየረ። እንዲሁም የአብዮታዊውን ዘብ ሪቮሉሽነሪ ጋርድ ተጽዕኖ አጠናክሯል። ጦርነቱ ተቃውሞን፣ መስዋዕትነትንና ከባዕድ ኃይላት ነፃ መሆንን የሚያጎላውን አብዮታዊ አስተሳሰብም አጽንቷል። እንደ አውሮፓውያኑ አቆጣጠር በ1989 አያቶላህ ሩሆላህ ኻሜኒ ሲሞቱ ኢራን የታሪክ አለመረጋጋት ገጥሟት ነበር። የሀገሪቱን የበላይ መሪ የመምረጥ ኃላፊነት የተሰጠው የሃይማኖት አባቶች ምክር ቤት አሴምብሊ ኦፍ ኤክስፐርትስ አሊ ኻሜኒን ተተኪ አድርጎ መረጠ። ከዚያ ቅጽበት ጀምሮ የኻሜኒ ቤተሰብ በኢራን የስልጣን ማዕከል ላይ ቆመ። የሞጅታባ የትምህርት ሕይወት የብዙ የሃይማኖት ምሁራን ልጆችን ፈለግ የተከተለ ነበር። በኢራን የሺዓ እምነት የትምህርት መንፈሳዊ ልብ በምትባለው በቆም ከተማ በሚገኙ የሃይማኖት ትምህርት ቤቶች የእስልምና ስነ መለኮትን አጥንቷል። በቆም የሚገኙ ተማሪዎች በሃይማኖታዊ ጽሑፎች፣ በሕግ አመክንዮና ስለ እስላማዊ አስተዳደር ምንነት በሚደረጉ ፍልስፍናዊ ክርክሮች ውስጥ ተጠምደው ዓመታትን ያሳልፋሉ። ሞጅታባ ኻሜኒ የሃይማኖት ትምህርቱን የጀመረው በተህራን ቢሆንም ከፍተኛውን የሃይማኖት ዕውቀት የቀሰመው ግን በኢራን የሺዓ እምነት ማዕከል በሆነችው ቆም ከተማ ነው። ሞጅታባ የሁጃተል ኢስላም ማዕረግ ያለው ሲሆን ይህም በሺዓ የሃይማኖት ተዋረድ ከመካከለኛው በላይ የሆነ ደረጃ ነው። ይህ ደረጃ ትምህርቱን በከፍተኛ ደረጃ ማጠናቀቁንና በሃይማኖታዊ ሕጎች ላይ ጥልቅ ግንዛቤ እንዳለው ያሳያል። ሞጅታባ እንደ አያቶላ መሐመድ ሐሺም ሻህሩዲ የቀድሞ የኢራን የፍትህ አካል ኃላፊ ታዋቂና ተጽዕኖ ፈጣሪ ሊቃውንት ትምህርት እንደተከታተለም ይነገራል። ይህም ከሃይማኖታዊ ዕውቀት ባሻገር ከፖለቲካ ልሂቃን ጋር ያለውን ትስስር አጠናክሮታል። በቆም ከተማ በሚገኘው ሴሚናሪ ውስጥ የሃይማኖት ትምህርት ጁሪፕሩደንስ ሲያስተምር ቆይቷል። በኢራን ስርዓት ውስጥ ማስተማር የዕውቀት ደረጃን ከማሳየቱም በላይ ታማኝ የሆኑ ወጣት ተማሪዎችንና ተከታዮችን ለማፍራት ትልቅ ዕድል ይሰጣል። ቆም ከተማ በኢራን ፖለቲካና ሃይማኖት ውስጥ ያላት ሚና በቀላሉ የሚታይ አይደለም። በኢራን የበላይ መሪ ሱፕሪም ሊደር ለመሆን የግድ ከፍተኛ የሃይማኖት ዕውቀት ያስፈልጋል። ቆም ደግሞ ይህንን ዕውቀትና ሕጋዊነት ሌጂትመሲ የምትሰጥ ማዕከል ናት። የቪላያተ ኢፋቂህ ወይም የሃይማኖት ሊቃውንት አገዛዝ ፍልስፍና የሚቀረጸውና የሚተነተነው በእነዚህ ሴሚናሪዎች ውስጥ ነው። በቆም የሚገኙ ትምህርት ቤቶች የሃይማኖት አባቶች፣ የደህንነት ሰዎችና የመንግስት ባለስልጣናት የሚገናኙባቸው ስውር መድረኮች ናቸው። ሞጅታባ በዚህ አካባቢ መቆየቱ ከሃይማኖታዊ ማህበረሰብ ጋር ጥልቅ ግንኙነት እንዲኖረው ረድቶታል። በቆም የሚገኙ ታላላቅ አያቶላዎች ድጋፍ ግራንድ አያቶላስ ለፖለቲካዊ መረጋጋት ወሳኝ ነው። ሞጅታባ በእነዚህ ተቋማት ውስጥ ያለው ተሳትፎ የስልጣን ሽግግር በሚኖርበት ወቅት የሃይማኖት መሪዎቹን ይሁንታ ለማግኘት ይረዳዋል። የሞጅታባ ትምህርት ከሃይማኖት ጥናት ብቻ ሳይሆን ወደ ከፍተኛ የስልጣን እርከን ለመውጣት የሚያስፈልገውን መንፈሳዊና ፖለቲካዊ ብቃት የማከማቸት ሂደት ነበር። ከጊዜ በኋላ ሞጅታባ የሁጃተል ኢስላም የሃይማኖታዊ ማዕረግን አገኘ። ይህ ማዕረግ የሚከበር ቢሆንም ከከፍተኛ የሃይማኖት አባቶች ተዋረድ በታች የሚያስቀምጠው ነው። አንዳንድ ተቺዎች እንደሚከራከሩት የበላይ መሪ ሱፕሪም ሊደር ለመሆን በባህላዊው የአያቶላ ማዕረግ ያስፈልጋል። ደጋፊዎቹ ግን የፖለቲካ አመራርና የሃይማኖት ምሁርነት ሁልጊዜ ጥብቅ የሆኑ ተዋረዶችን አይከተሉም በማለት ምላሽ ሰጥተዋል። እንደ ብዙዎቹ የፖለቲካ ሰዎች ሞጅታባ ዝናውን ያተረፈው በህዝባዊ ንግግሮች ወይም በምርጫ ቅስቀሳዎች አልነበረም። ይልቁንም የእርሱ ተጽዕኖ በዝምታ ያደገው በአባቱ ወይም በበላዩ መሪ ዙሪያ ባሉ ውስብስብ ተቋማት ውስጥ ነበር። ከነዚህ ተቋማት ውስጥ በጣም አስፈላጊው የኢስላማዊው አብዮታዊ ዘብጓድ IRGC ተብሎ የሚታወቀው ነው። አዲሱን እስላማዊ ስርዓት ለመከላከል ከአብዮቱ በኋላ የተመሰረተው ይህ የአብዮታዊ ዘብጓድ በመካከለኛው ምስራቅ ካሉ እጅግ ኃያል ድርጅቶች አንዱ ሆኗል። በኢራን ውስጥ ወታደራዊ ኃይሎችን፣ የደህንነት ክፍሎችንና ሰፊ የኢኮኖሚ ተቋማትን ያንቀሳቅሳል። ተንታኞች እንደሚያስረዱት ሞጅታባ ለብዙ ዓመታት በአብዮታዊው ዘብጓድ ውስጥ ካሉ ከፍተኛ አዛዦች ጋር ግንኙነት መስርቷል። እነዚህ ትስስሮች በሰፊው የፖለቲካ መዋቅር ውስጥ ያለውን ቦታ አጠናክረውለታል።
ምንም እንኳን ይፋዊ የመንግስት ስልጣን ቦታ ባይኖረውም በከፍተኛ ደረጃ ውሳኔዎችን ሊያሳድር የሚችል ሰው ተደርጎ እየታየ መጣ። የህዝብ ትኩረት ለመጀመሪያ ጊዜ ወደ ሞጅታባ የዞረው እንደ አውሮፓውያኑ አቆጣጠር በ2005 በተካሄደው በኢራን የፕሬዝዳንታዊ ምርጫ ወቅት ነበር። ያ ምርጫ ብዙም የማይታወቁት ወግ አጥባቂው ፖለቲከኛ መሐመድ አህመዲነጃድን ወደ ስልጣን አምጥቷል። አህመዲነጃድ ማህበራዊ ፍትህና የምዕራባውያንን ጫና መቋቋምን በሚያጎላ የህዝባዊነት ፖፑሊስት መርህ ቅስቀሳ አድርገዋል። አንዳንድ የፖለቲካ ተቃዋሚዎች ሞጅታባ ከትዕይንት በስተጀርባ አህመዲነጃድን ደግፏል ሲሉ ተከራክረዋል። ምንም እንኳን ክሶቹ በበቂ ሁኔታ ባይረጋገጡም የበላዩ የጠቅላዩ መሪ ልጅ በኢራን ፖለቲካ ውስጥ ዝምተኛ ግን ጉልህ ሚና እየተጫወተ ነው ለሚለው ግምት መነሻ ሆኗል። ከአራት ዓመታት በኋላ ኢራን በዘመናዊ ታሪኳ ውስጥ ካጋጠሟት እጅግ አስገራሚ የፖለቲካ ቀውሶች አንዱን አስተናገደች። የ2009ን የፕሬዝዳንታዊ ምርጫ መንግስት አህመዲነጃድ ለሁለተኛ ጊዜ ማሸነፋቸውን ካወጀ በኋላ በመላው ሀገሪቱ ከፍተኛ ተቃውሞ ተቀሰቀሰ። በሚሊዮን የሚቆጠሩ ኢራናውያን ግልጽነትና ተጠያቂነትን በመጠየቅ ወደ አደባባይ ወጡ። ይህ ተቃውሞ የአረንጓዴ ንቅናቄ ግሪን ሙቭመንት ተብሎ የታወቀ ሲሆን ከአብዮቱ በኋላ በእስላማዊቷ ሪፐብሊክ ላይ የተጋረጠ ትልቁ ፈተና ነበር። መንግስት በደህንነት ኃይሎችና ለሥርዓቱ ታማኝ በሆኑ ሚሊሻዎች አማካኝነት በኃይል ምላሽ ሰጠ። የተቃዋሚ ንቅናቄ አራማጆች ሞጅታባ ኻሜኒን ለተወሰነው እርምጃ ቅንጅት ረድቷል ሲሉ ከሰሱት። ምንም እንኳን እነዚህ ክሶች በባለስልጣናት በጥብቅ ቢካዱና ሙሉ በሙሉ ባይረጋገጡም። ከዚህ በኋላም ውዝግቦች ቢኖሩም ሞጅታባ አሁንም ከህዝብ እይታ ራቅ ብሎ መቆየትን ቀጥሏል። በይፋዊ ፎቶግራፎች ላይ እምብዛም አይታይም። እንዲሁም ለጋዜጠኞች ቃለ መጠይቅ ፈጽሞ አይሰጥም። ሆኖም ብዙ የውስጥ ሰዎች በአመራር ክበብ ውስጥ ያለው ተጽዕኖ መስፋቱን ታዝበዋል። ተህራንን የሚጎበኙ ዲፕሎማቶች አንዳንድ ጊዜ ሞጅታባ ወደ ጠቅላይ መሪነት የሚወስደውን መንገድ እንደሚቆጣጠር ይሰማሉ። ከአሊ ኻሜኒ ጋር ለመገናኘት የሚፈልጉ ባለስልጣናት ብዙ ጊዜ መጀመሪያ የሚያነጋግሩት ከሞጅታባ መረብ ጋር ግንኙነት ያላቸውን ግለሰቦች ነው። ዓመታት እያለፉ ሲሄዱ ስለ ኢራን የወደፊት መሪነት የሚነሱ ጥያቄዎች ከጊዜ ወደ ጊዜ አሳሳቢ እየሆኑ መጥተዋል። አሊ ኻሜኒ ሀገሪቱን ለብዙ አስርተ ዓመታት መርተዋል። ነገር ግን ማንም መሪ ለዘላለም አይገዛም። እርሳቸውን የሚተካው ማን ነው የሚለው ጥያቄ ለኢራንና ለሰፊው መካከለኛ ምስራቅ ትልቅ መዘዝን ይዞ የቆየ ጥያቄ ነበር። ኢራን እንደ ሶሪያ፣ ኢራቅ፣ ሊባኖስና የመን ባሉ ሀገራት በሚንቀሳቀሱ አጋሮችና ተወካይ ኃይሎች አማካኝነት በመካከለኛው ምስራቅ ያላትን ተጽዕኖ ጠብቃ ቆይታለች። እነዚህ ግንኙነቶች ኢራን በብዙ የቀጠናው ግጭቶችና ዲፕሎማሲያዊ ድርድሮች ውስጥ ዋና ተዋናይ እንድትሆን አድርጓት ከርሟል። ቢሆንም የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ በአሜሪካና በእስራኤል የአየር ጥቃት ቅዳሜ የካቲት 21 ላይ ተገድለዋል። የኢራን መንግስት የጠቅላይ መሪውን ሞት ካረጋገጠ በኋላ ለ40 ቀናት የሚቆይ ብሔራዊ ሐዘን እንዲሁም ለ7 ቀናት ሥራ ዝግ እንዲሆን አውጇል። የአሊ ኻሜኒን ሞት ተከትሎ እርሳቸውንም ሆነ ሌሎች የአገሪቱ ከፍተኛ ባለስልጣናትን ማን ይተካቸዋል የሚለው መነጋገሪያ ሆኗል። የኢራን አብዮት ከአውሮፓውያኑ 1979 ወዲህ በጥር ወር የተካሄደውን ህዝባዊ አመጽ ጨምሮ እጅግ አደገኛ የተባለ የህልውና አደጋ አጋጥሞታል። በኢራን ህገ መንግስት ላይ በግልጽ እንደተቀመጠው ቀጣዩ መሪ የሚመረጠው ከፍተኛ መንፈሳዊና ፖለቲካዊ ስልጣን ባላቸው የባለሙያዎች ጉባኤ አሴምብሊ ኦፍ ኤክስፐርትስ ፎር ሊደርሺፕ ይሆናል። ይህ የባለሙያዎች ጉባኤ በየ8 ዓመቱ የምክር ቤቱ ጠባቂዎች በሚል የሚመረጡ 88 ከፍተኛ የሃይማኖት አባቶች አሉት። እነዚህ የሃይማኖት አባቶች አክራሪ አቋም ያላቸው የበላይ ባለስልጣናት ሲሆኑ የሚቀርቡላቸውን ሁሉንም እጩዎች አብጠርጥረው ይመዝናሉ። በ2024 በተደረገው ምርጫ የጠቅላይ መሪው ታማኝ የሆኑ ቡድኖች ሁሉንም መቀመጫዎች አሸንፈዋል። አራቱ የጉባኤው አባላት በሞት በመለየታቸው የተነሳ መቀመጫዎቹ እስካሁን ድረስ ክፍት ናቸው። እነዚህ ክፍት ቦታዎች በ2026 ግንቦት ወር በሚካሄደው ምርጫ ይሞላሉ ተብሎ ይጠበቃል።
የአገሪቱ ሕገ መንግሥት አንቀጽ 111 አዲስ መሪ እስኪመረጥ ድረስ የጠቅላይ መሪውን ኃላፊነት በጊዜያዊነት 3 አባላት ያሉት ምክር ቤት እንደሚረከቡ ይገልጻል። የጊዜያዊ አስተዳደሩ ምክር ቤት ፕሬዝዳንት መሱድ ፔዜሽኪያን፣ የፍትህ ሚኒስትሩ ጎላም ሆሴን ሞሆሴኒ ኢጄና የበላይ ምክር ቤት አባል ከሆኑ መካከል አንድ የሃይማኖት መሪ የሚካተቱበት ነው። የጊዜያዊ አስተዳደሩ 3ኛ አባል የሚሰየመው ከፍተኛ ስልጣን ባለው በሳዴቅ አሞሊ ላሪጃኒ የሚመራ ከፍተኛ የግልግል ምክር ቤት ነው። ይህ የግልግል ምክር ቤት የኢራን ከፍተኛ የስልጣን አካል በሆኑት መካከል አለመግባባት ሲከሰት ውሳኔ የሚሰጥ ሲሆን አባላቱም በበላይ መሪው የሚሾሙ ናቸው። የካቲት 22 2018 ዓ.ም ወግ አጥባቂ የሆኑት አሊሬዛ አራፊ የጊዜያዊ አስተዳደሩ ምክር ቤት 3ኛ አባል ሆነው የተሾሙ ሲሆን ጠቅላይ መሪውን ከሚተኩ ሰዎች መካከል ጠንካራ ተፎካካሪ ይሆናሉ ተብሎ ይጠበቃል። የሳዴቅ ላራጃኒ ወንድምና የብሔራዊ ደህንነት ምክር ቤቱ ተጽዕኖ ፈጣሪ ጸሐፊ የሆኑት አሊ ላራጃኒ ለአገሪቱ ብሔራዊ ቴሌቪዥን እንደተናገሩት ምክር ቤቱ የካቲት 22 ጉባኤውን ያካሂዳል። በዚያው ዕለት ፕሬዝዳንት ፔዜሽኪያን ምክር ቤቱ ስራውን መጀመሩን ተናግረዋል። ምንም እንኳን አዲስ መሪ ይሰይማል ተብሎ የሚጠበቀው የባለሙያዎች ምክር ቤት ጉባኤ ወዲያውኑ ስራውን ቢጀምርም እስከ መቼ ድረስ ለሚለው በሕጉ ላይ የተቀመጠ ቀነ ገደብ ግን የለም። ማንኛውም ተመራጭ የመራጮቹን 2/3 ድምፅ ማግኘት ካልቻለ የጊዜያዊ ምክር ቤቱ አገሪቱን ማስተዳደር ይቀጥላል። ምንም እንኳን ሁሉም አባላቱ ለሐሜኒ ታማኝ ቢሆኑም ለውጥ ፈላጊ የሆኑት ፕሬዝዳንት ፔዜሽኪያንን የመሰሉ ሰዎች መኖራቸው በዚህ ወሳኝ ወቅት ላይ ለውጥ ያመጣል። የጉባኤው ውሳኔ ቀጣዩን ጠቅላይ መሪ ከእስላማዊ አብዮታዊ ዘብ እንዲሁም ከሐሜኒ የውስጥ አጋሮችና ጽሕፈት ቤቶች ጋር በጥምረት መስራት ይጠይቃል። ከሐሜኒ ጋር በርካታ ከፍተኛ ባለስልጣናት ቢገደሉም በሕይወት ያሉ የአብዮታዊ ዘብ ከፍተኛ ባለስልጣናት በጦርነት ውስጥ ያለችውን አገራቸውን በመምራት ረገድ ወሳኝ ሚና ይኖራቸዋል ተብሎ ይጠበቃል። የሃይማኖት አባቶቹ መደበኛ የሆነ ስልጣን ቢኖራቸውም ሐሜኒን የሚተካ ግለሰብ የወታደራዊ ተቋሙና የደህንነቱ ተቀባይነት ያስፈልገዋል። በባለሙያዎቹ ጉባኤ ስር 3 አባላት ያሉት ንዑስ ኮሚቴ እጅግ ምስጢራዊነቱን በጠበቀ መልኩ በቀረቡለት የእጩዎች ዝርዝር ላይ እየመከረ መሆኑን ተገልጿል። ነገር ግን ምስጢራዊነቱ የበለጠ ለጥርጣሬ በር የሚከፍት ሆኗል። ላለፉት 2 አስርት ዓመታት ተደማጭነት ያለውና ብዙ ጊዜ ከጀርባቸው እንደነበረ የሚገለጸው ሞጅታባ ሐሜኒ አባቱን ሊተካ ይችላል በሚል የመገናኛ ብዙሃንን ትኩረት ስቦ ቆይቷል። የአባቱን ቢሮ በማስተዳደር ባለው ሚና የሚታወቀው ሞጅታባ ሐሜኒ የአባቱን ቀጠናዊና ጨቋኝ የአገር ውስጥ ዓላማዎችን በማራመድ ረገድ በተጫዋችነት ሚና በዩናይትድ ስቴትስ ማዕቀብ ተጥሎበታል። የ56 ዓመቱ ሞጅታባ ሐሜኒ አያቶላ አሊ ሐሜኒን ይተካቸዋል ተብሎ ከሚጠቀሱ ሰዎች ዝርዝር ውስጥ ስሙ ይገኛል። በተለይም ከፕሬዝዳንት ራይሲ ሞት በኋላ ከፊት ካሉት እጩዎች መካከል አንዱ መሆኑ ይነገራል። ነገር ግን አባቱ ከተገደሉ በኋላ ባለቤቱም ከሞቱት ሰዎች መካከል አንዷ መሆኗ ቢገለጽም የእርሱ ሁኔታ ግን እስካሁን ድረስ ግልጽ አይደለም። ነገር ግን አባቱ፣ እናቱ፣ ሚስቱ፣ አንድ ልጁ፣ እህቱና የእህቱ ባል መገደላቸው ቢገለጽም የእርሱ ሁኔታ ግን እስካሁን ድረስ ግልጽ አይደለም። ከዚህ ቀደም አያቶላህ ሐሜኒም ሆኑ አያቶላህ ሩሁላህ በዘር የሚወረስ ስልጣንን ይተቹ ነበር። በዚህም የተነሳ ሐሜኒ ልጃቸው እንዲተካቸው የሚቀርበውን ሐሳብ አጥብቀው ውድቅ ሲያደርጉ ቆይተዋል። ከቅርብ ዓመታት ወዲህ ከወግ አጥባቂም ሆነ ከለዘብተኛ ወገን ያሉት ፖለቲከኞች ወደ ጎን ገሸሽ ተደርገው ነበር። ከነዚህ መካከል የፍትህ ሚኒስትሩ ሳዲቅ አሞሊ ላሪጃኒ እንዲሁም የቀድሞ ፕሬዝዳንት ሐሳን ሮሃኒ ይገኙበታል። የባለሙያዎች ጉባኤ አባል የሆኑት የተወሰኑ ሰዎች ጠቅላይ መሪውን ይተካሉ ተብለው በእጩነት ከቀረቡ ሰዎች መካከል ናቸው። ከነዚህ መካከል በጊዜያዊ መሪዎቹ ምክር ቤት ውስጥ እንዲሳተፉ የተመረጡት አራፊ አንዱ ናቸው። የ66 ዓመቱ የሕግ ባለሙያው በሐሜኒ በኢራን ሃይማኖታዊ ስልጣኖች መካከል ከፍተኛ የሆነውን በመላው አገሪቱ የሚገኙ ሃይማኖታዊ የትምህርት ተቋማትን እንዲመሩ የተሾሙ ናቸው። በአውሮፓውያኑ 2019 ደግሞ ሐሜኒ የጠባቂ ምክር ቤቱ አባል አድርገው መርጠዋቸዋል። ሌሎች አክራሪ አቋም ያላቸው የባለሙያዎች ጉባኤ ምክር ቤት አባል የሆኑት ተቀዳሚ ምክትል ሊቀመንበር ሐሼም ሆሴይኒ ቦሼህሪ
ሞሼን አራኪ እንዲሁም ሙሐመድ መሄዲ ሚርባቅሪ በዝርዝር ውስጥ ከተካተቱት መካከል ናቸው። የአያቶላህ ሩሁላህ ኻሜኒ የልጅ ልጅ ሐሳን ሆሜኒ በለዘብተኝነትና በለውጥ ፈላጊዎች ዘንድ ተመራጭ ነው። ሃይማኖታዊ ዕውቀቱ እንዲሁም የቤተሰቡ ታሪክ በመራጮች ዘንድ ሚዛን ሊደፋ ቢችልም ፖለቲካዊ ልምዱና ያሉት ጠንካራ ተቀናቃኞች ግን የመመረጥ ዕድሉን ይቀንሱበታል። ለደጋፊዎቹ ሙጅተባ የቀጣይነትና የመረጋጋት ምልክት ነው። በኢራን የስልጣን ውስጠ ክበብ ውስጥ ለብዙ አስርት ዓመታት በመቆየቱ ኢስላማዊቷን ሪፐብሊክ ደግፈው የሚቆሙትን ተቋማትና ግንኙነቶች በሚገባ ይረዳል። ለተቺዎቹ ግን የሱ ወደ ስልጣን መምጣት በአክራሪ አንጃዎችና በደህንነት ተቋማት ዘንድ የስልጣን ክምችት ሊጨምር ይችላል የሚል ስጋት ፈጥሯል። የቤተሰብ ውርስ ምልክት እስላማዊቷ ሪፐብሊክ የተመሰረተችባቸውን አብዮታዊ እሴቶች ሊያዳክም ይችላል ብለው ይሰጋሉ። ዓለም አቀፍ ታዛቢዎችም ሁኔታውን በጥንቃቄ እየተከታተሉት ነው። በኢራን ውስጥ የሚደረግ ማንኛውም የአመራር ሽግግር የመካከለኛው ምስራቅን ጂኦፖለቲካዊ ሚዛን ሊቀይር እንዲሁም በኒውክለር ፖሊሲ፣ በቀጠናዊ ደህንነትና በዓለም አቀፍ ዲፕሎማሲያዊ ድርድሮች ላይ ተጽዕኖ ሊያሳድር ይችላል። በኢራን ውስጥ የህዝቡ ምላሽ ምን ሊሆን እንደሚችል ለመገመት አሁንም አስቸጋሪ ነው። የፖለቲካ ገደቦች ግልጽ ክርክሮችን የገደቡ ሲሆን አብዛኛው የውሳኔ አሰጣጥ ሂደት በሃይማኖት አባቶችና በፖለቲካ ልሂቃን መካከል በዝግ በሮች በስተጀርባ የሚከናወን ነው። እርግጠኛው ነገር ግን ኢራን በታሪካዊ መስቀለኛ መንገድ ላይ መቆሟ ነው። የአሊ ኻሜኒ ረጅም የአመራር ዘመን ማብቃት ለእስላማዊቷ ሪፐብሊክ አዲስ ምዕራፍ መጀመሪያ ይሆናል። ሙጅተባ ኻሜኒ በመጨረሻ ወደ ጠቅላይ መሪነት ደረጃ ይወጣል ወይም ከትዕይንት በስተጀርባ ተጽዕኖ ፈጣሪ ሆኖ ስለመቆየቱ የሱ ታሪክ በዘመናዊቷ ኢራን ውስጥ ያለውን ልዩ የስልጣን ባህሪ የሚያንጸባርቅ ይሆናል። ለብዙ አስርት ዓመታት በስልጣን ጥላ ስር ሆኖ ሌሎች በህዝብ ፊት በሚታዩበት ወቅት እርሱ በዝምታ ክስተቶችን ሲቀይር ቆይቷል። አሁን ግን በአንድ ወቅት ከመጋረጃ በስተጀርባ ይሰራ የነበረ ሰው ወደ ታሪክ መድረክ ብቅ የማለት ዕድሉ ተፈጥሯል። ያ ቅጽበት ከመጣ ሙጅተባ ኻሜኒ በመካከለኛው ምስራቅ ካሉ እጅግ ውስብስብና ወሳኝ ሀገራት አንዷን የመምራት ከባድ ፈተና ይጠብቀዋል። የኢራን የወደፊት ዕጣ ፈንታና ምናልባትም የቀጠናው የወደፊት መረጋጋት በሚቀጥሉት ዓመታት ታሪክ በሚዘረጋበት መንገድ ላይ የሚወስን ይሆናል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ሥነ ሥርዓታቸው ከተፈጸመ በኋላ የሚተካቸው አዲስ መሪ ግብዓተ መሬታቸውን ተከትሎ ይፋ እንደሚደረግ የአገሪቱ መንግሥት አስታውቆ ነበር። ምርጫውን የሚያከናውኑት የምክር ቤት ጽሕፈት ቤቶች ጥቃት እንደተፈጸመባቸው ሲዘገብ፣ እስራኤልም ለደህንነቷ ስጋት ሆኖ የሚቀጥል መሪ ከተመረጠ እርምጃ እንደምትወስድ አስታውቃለች። የጠቅላይ መሪው የቀብር ሥነ ሥርዓት 3 ቀናትን እንደሚወስድና ከቀብሩ በኋላ የኢስላማዊ ሪፐብሊኩ መሪ የሚሰይሙት መንፈሳዊና ፖለቲካዊ ሥልጣን ያላቸው መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ፋርስ የተባለው የዜና ወኪል ምንጮቹን ጠቅሶ ዘግቦ ነበር። ምርጫውን የሚያካሂደው ምክር ቤት አባላት ለአሜሪካና እስራኤል እንዳይጋለጡ አስፈላጊ የሆነው የደህንነት ጥበቃ እርምጃዎች በከፍተኛ ደረጃ መውሰዱንም ይኸው ዘገባ በስፋት ጠቁሞ ነበር። ነገር ግን ቆም በምትባለው ከተማ የሚገኘው የከፍተኛ ባለስልጣናቱ ጉባኤ አባላት ጽሕፈት ቤት ማክሰኞ እንዲሁም ቴሄራን ውስጥ ስብሰባ የሚያደርጉበት ቦታ ሐሙስ ዕለት በእስራኤልና በአሜሪካ ጥቃት እንደተፈጸመበት ተዘግቧል። የአያቶላ ኻሜኒ ቀብር በትክክል የት እንደሚካሄድ እስካሁን ያልተገለጸ ሲሆን የኢራን መገናኛ ብዙሃን ግን ማሻድ በምትባለው ከተማ ውስጥ በሚገኘው 8ኛው የሺዓ ኢማም የእምነት ስፍራ ሊሆን እንደሚችል እየዘገቡ ነው። የኢራን እስላማዊ ሪፐብሊክ 3ኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅት ኒውዮርክ ታይምስ የኢራን ባለስልጣናትን ጠቅሶ የሟቹ መሪ ልጅ ሙጅተባ ኻሜኒ አዲሱ መሪ እንዲሆን በስምምነት ላይ መደረሱንና ይፋ እንደሚደረግም ዘግቧል። ፋርስ ዜና ወኪል ከኻሜኒ ቀብር በኋላ የመሪው ማንነት ይፋ እንደሚደረግና የሹመት ሥነ ሥርዓቱም በሚቀጥለው ሳምንት እንደሚሆን ገልጿል። ይህ በእንዲህ እንዳለ የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ ለአገራቸው ጠላት የሆነ የትኛውም ተተኪ ቢመጣ ኢላማቸው እንደሚሆን ተናግረዋል። እስራኤልን የማጥፋት ዕቅድን የሚቀጥል አሜሪካን ላይ የሚዝት የኢራንን ሕዝብ የሚጨቁን የትኛውም ተተኪ በማያጠራጥር ሁኔታ ለመደምሰስ
ኢላማችን ይሆናል ብለዋል የመከላከያ ሚኒስትሩ። ኢራን ከዚህ በኋላ ልትሄድባቸው የምትችላቸው መንገዶች ላይ በስልጣን ሽግግር ሂደት ውስጥ ወታደራዊና ደህንነት ተቋማቱ ወሳኝ ሚና ይጫወታሉ። ሞጅታባ ከነዚህ ኃይሎች ጋር ያለው ጥልቅ ትስስር ቀጣዩ መሪ ከመንፈሳዊ ይልቅ ወታደራዊና ስልታዊ ድጋፍ ያለው እንዲሆን ሊያደርገው ይችላል። የጠቅላዩ መሪ ልጅ ስልጣንን መያዝ አብዮቱ የገረሰሰውን የንጉሳዊ ውርስ ትዝታ ሊቀሰቅስ ይችላል። ይህ ደግሞ በሃይማኖት አባቶችና በህዝቡ ዘንድ የቅቡልነት ጥያቄ ሊያስነሳ ይችላል። ሞጅታባ ወይም ሌላ ጠንካራ ወግ አጥባቂ መሪ ወደ ስልጣን ቢመጣ ኢራን የቀጠናዊ ተጽዕኖዋንና የመቋቋም ሬዚስታንስ ፖሊሲዋን እንደምትቀጥል ይገመታል። ይሁን እንጂ የኢኮኖሚ ማዕቀቦችና የውስጥ ተቃውሞዎች አዲሱን መሪ ወደ ድርድር ወይም ወደ ተለዋዋጭ ስልት ሊያስገድዱት ይችላሉ። በአጠቃላይ የኢራን መጻኢ ዕድል በሊቃውንት ጉባኤ ድርድር ብቻ ሳይሆን በወታደራዊ ኃይሎች ድጋፍና በህዝቡ የለውጥ ፍላጎት መካከል በሚፈጠር ሚዛን ላይ እንዲሁም በሰሞነኛው የአሜሪካና የእስራኤል የጥቃት ውጤቶች ላይ የተመሰረተ ይሆናል።